በ21 ቀን ውስጥ ጨክናችሁ ራሳችሁን ለውጡ። ብዙ ሰዎች ውስጥ ያለው መነሳሳት ከጊዜ ወደ ጊዜ በጣም ቀንሷል ሲሉ ይሰማል። እውነት ነው። የሆነ ጊዜ ላይ ውጤታማ ለመሆን እቅድ ያወጡና በጠዋት መነሳት ይጀምራሉ። ነገር ግን ከተወሰነ ጊዜ በኋላ እርግፍ አድርገው ይተዉትና ወደ ተለመደው የዕለት ተዕለት ሕይወታቸው ይመለሳሉ። ብዙዎቻችሁ ያላስተዋላችሁት ነገር ቢኖር አእምሯችሁ በርካሽ ነገሮች መጠመዱን ነው። ለምሳሌ ረጅም ሰዓታት ቲክቶክ መጠቀም፣ ሙሉ ቀን ጌሞችን ሲጫወቱ መዋል፣ ለሰውነታችሁ ከመጠን ያለፉና አላስፈላጊ የሆኑ ምግቦችን መመገብና የመሳሰሉትን ማድረጋችሁ ውስጣችሁ ያለውን የዶፓሚን መጠን ከፍ አድርጎታል። ስለሆነም ለተወሰኑ ጊዜያት አእምሯችሁ እነዚህን ነገሮች ማጣት ሲጀምር ጭንቀትና ድብርትን በመፍጠር ራሱን ሚዛናዊ ለማድረግ ይሞክራል። በዚህ ምክንያትም ገና ግቦቻችሁን ለማሳካት መንገድ ስትጀምሩ ህመም ይሰማችኋል። ዛሬ እዚህን ሚስጥር አጠር አድርገን የምንመለከት ይሆናል። ቁጥር 1 ስልካችሁን ካጠገባችሁ አርቁ። ወጣት እንደመሆናችሁ ህይወታችሁን በአጭር ጊዜ ለመቀየር የምትፈልጉ ከሆነ የአእምሯችሁን ስርዓት እንደ አዲስ በማስጀመር የራሳችሁ ጌታ እንጂ ባሪያ እንዳልሆናችሁ በሚገባ ልታረጋግጡ ይገባል። ከሁሉ በፊት ዘወትር ከመኝታችሁ በምትነሱበት ወቅት ለቀጣይ 1 ሰዓታት ያክል በፍጹም ስልካችሁን መጠቀም አቁሙ። እመኑኝ፣ ምንም የተለየ ነገር አይፈጠርም። በቅድሚያ ሰውነታችሁን አፍታቱ፣ ጸሎት አድርጉ። ከቻላችሁ ቀዝቀዝ ባለ ውሃ ሰውነታችሁን ታጠቡ። ከዚያም ጥቂት ደቂቃዎችን ወስዳችሁ በጸጥታ ተቀመጡ። በዚያ ጸጥታ ውስጥ ምርጥ ሐሳቦች ወደ አእምሯችሁ መምጣት ይጀምራሉ። ከዛም ስለ ራሳችሁና የቀን ውሏችሁ ምን መምሰል እንዳለበት በጥልቀት አስቡ። ከዚህ በኋላ ስልካችሁን መጠቀም ትችላላችሁ። ነገር ግን አንድ ልብ ማለት ያለባችሁ ነገር አብዛኞቹ ስልካችሁ ላይ የምትጠቀሙባቸው መተግበሪያዎች የማያልቅ መረጃን በመስጠት እዛው እንድትቆዩ ተደርገው የተነደፉ ናቸው። ስለሆነም ለሥራ የማትፈልጉት ከሆነ ብትሰርዙ ትመክራለሁ። ካልሆነም ለተገደቡ ደቂቃዎች ዴስክቶፕ ላይ ብቻ ለመጠቀም ጥረት አድርጉ። አሁን ለእናንተ በዋነኝነት የሚያስፈልጋችሁ ነገር ትኩረት ነው። በዚህ ሰዎች ሁሉ ትኩረታቸው በተከፋፈለበት ዓለም ላይ ቢያንስ በቀን ውስጥ ለ4 ሰዓታት ብቻ ማተኮር ከቻላችሁ ለሌሎች 10 ዓመት የሚፈጅባቸውን ነገር ሁሉ እናንተ ግን በ1 ዓመት ውስጥ በቀላሉ ልታሳኩት እንደምትችሉ ጥርጥር የለውም። ቁጥር 2 የጠንክሮ መስራት አፈ ታሪክ። እስከ ዛሬ ውሸት ተነግሮናል። ስኬት የሚመጣው ሳምንቱን ሙሉ ያለ እረፍት ጠንክረን ስለሰራን ነው የሚል። ነገር ግን በዓለም ላይ በጣም ስኬታማ የሆኑ ሰዎች በየቀኑ ለረጅም ሰዓታት የተጨናነቀ ሥራን አይሰሩ። ከዛ ይልቅ የሚሰሩትን ሥራ በጣም ጠንቅቀው ያውቁታል። እስቲ የብዙዎቹን ወጣቶች የቀን ውሎ ልብ በሉ። ሶሻል ሚዲያ ይጠቀማሉ፣ የሆነ ነገር ለማንበብ ይሞክራሉ፣ የሆነ ጓደኛቸውን ያገኛሉ፣ ከዚያም ረዘም ያለ የስልክ ንግግር ያደርጋሉ። እንዲሁም ተመልሰው የጀመሩትን ሥራ ለመቀጠል ይሞክራሉ። በእነዚህ የተለያዩ ድርጊቶች አእምሯችን ያለማቋረጥ ማርሽ እየቀየረና ለእያንዳንዱ እንቅስቃሴውም ኃይል እያወጣ ነው። በዚህ ጊዜም እውነት በደንብ ጠንክረው ሰርተዋል። ነገር ግን ምንም ያሳኩት ነገር የለም። ጠንክሮ መስራት ማለት በዋናነት በየዕለቱ የምናከናውናቸውን ጉዳዮች በመቀነስ እዛ ነገር ላይም ያለምንም ወከባና ረብሻ ተገቢውን ትኩረት መስጠት መቻል ማለት ነው። ስለሆነም በቀን ለ12 ሰዓታት መስራት አይጠበቅባችሁ። በሚሊዮነርና በመካከለኛ ገቢ ባለው ሰው መካከል ያለው መሰረታዊ ልዩነትም የሚሰሩበት አጠቃላይ ሰዓት ላይ ሳይሆን እነዚያ ያሳለፏቸውን ሰዓታት ምን ያህል በትኩረት ተጠቅመውበታል የሚለው ላይ ነው። ቁጥር 3 ግልጽ የሆነ ግብን አስቀምጡ። አንድን ነገር ለማከናወን ከመንቀሳቀሳችሁ በፊት ምን አይነት ተግባር እንደሆነና ውጤቱ ምን ሊሆን እንደሚችል በቅድሚያ ቁጭ ብላችሁ በሚገባ አስቡ። የምትሰሩት ሥራም እስኪያሰለቻችሁ ድረስ ቀላል አሊያም ደግሞ እስክትጨነቁ ድረስም ከባድ መሆን የለበትም። አሁን ባላችሁ አቅም ልክ ብቻ መሆን ይገባዋል። በአንድ ጊዜ ብዙ ሥራዎችን መስራት ሁሉንም ነገር እንደማበላሸት ተደርጎ ይቆጠራል። ከዛ ይልቅ ራሳችሁን በተገቢ ሁኔታ ማሳደግ ከፈለጋችሁ ረዘም ላለ ጊዜ ቢበዛ በሁለት ሥራ ላይ ብቻ ብቁ ባለሙያ ለመሆን ፈቃደኛ ልትሆኑ ይገባል። ብዙ አስቸጋሪ ሁኔታዎች ቢያጋጥሟችሁ ራሳችሁን በእርግጠኝነት መቀየር ከፈለጋችሁ ከ1 ወር እስከ 90 ቀን ለሚፈጅ ጊዜ ጨክናችሁ መታገል ይኖርባችኋል። ይህንን ለማሳካትም በምንም አይነት ሁኔታ ለድርድር የማታቀርቡትን 4 ሰዓት በመመደብ ባልተሸራረፈ ትኩረት ሥራችሁን አከናውኑ። በየዕለቱ አእምሯችሁን ንቁ ለማድረግም ቢያንስ ለ30 ደቂቃ የሚቆይ አካላዊ እንቅስቃሴን አድርጉ። እንዲሁም አእምሯችሁን ሊያደነዝዙ ከሚችሉ አልኮል ወይንም የተለያዩ ሱስ አምጪ ነገሮች ራሳችሁን ጠብቁ። እነዚህን ነገሮች በተገቢው ሁኔታ የምታከናውኗቸው ከሆነ የተሻለ ገንዘብ አሊያም ውጤታማ ሰዎች ብቻ አይደለም የምትሆኑት፣ የራሳችሁን የተለየ ማንነትም ትገነባላችሁ። እንዲሁም በማንኛውም አይነት ሁኔታ ውስጥ ቢሆን ራሱን ማዘዝ የሚችል የብቁ አእምሮ ባለቤትም ትሆናላችሁ። ቁጥር 4 የገንዘብ ዕውቀታችሁን ገንቡ። ትኩረታችሁን በተገቢው ሁኔታ መቆጣጠር ከቻላችሁ በኋላ ስኬትን ማየት
እንዲሁም በቂ ገንዘብም በቀላሉ ወደ ህይወታችሁ መምጣት ይጀምራል። ታዲያ በዚህ ጊዜ ነው አብዛኞቹ ወጣቶች መልሰው መውደቅ የሚጀምሩት። ብዙዎቹ የመጀመሪያውን ትልቅ ገቢያቸውን የሚያጠፉት ለሰዎች ሀብታም መስሎ ለመታየት በመሞከር ነው። የእውነት ስኬታማ መሆን ከፈለጋችሁ በንብረትና በተጠያቂነት መካከል ያለውን መሰረታዊ ልዩነት በግልጽ መረዳት መቻል ይኖርባችኋል። እስኪ ስለ ገንዘብ ነፃነት እናውራ። የወጣትነት ዕድሜ ክልል ከፍተኛ ጫና የሚፈጠርበት እንደሆነ ይታወቃል። ለምሳሌ ኢንስታግራም ላይ ውድ ነገር ለብሳችሁ ፎቶ መነሳት፣ አንዳንዴ ውድ ቦታዎች ላይ መዝናናት ፍላጎት፣ ክለብ ውስጥ የራሳችሁን ቪአይፒ ክላስ ይዛችሁ መታየት የመሳሰሉትን ማድረግ ልትፈልጉ ትችላላችሁ። እነዚህ ሁሉ ነገሮች መጥፎ ናቸው ማለት አይደለም። ነገር ግን የመካከለኛ ደረጃ ወጥመዶች እንደሆኑ ልብ በሉ። ብዙ ወጣቶች የመጀመሪያውን ከፍተኛ ገቢያቸውን የሚያውሉት ውድ ነገሮችን በመግዛት ላይ፣ ውድ ልብሶችን፣ ዘመናዊ ስልኮችን፣ ከፍ ያሉ ቦታዎች ላይ መዝናናትና መዋልን ያበዛሉ። ነገር ግን ይሄ በፍጥነት ገቢያቸውን እየቀነሰው ይሄዳል። ለምን እንደሆነ ግን ብዙ ጊዜ ልብ አይሉት። ገንዘባችሁን ሀብታም ለመምሰል ብላችሁ የምታባክኑት ከሆነ በፍጹም ሀብታም አትሆኑም። እውነተኛ ሀብት ማለት ገንዘብን ወደ ኪሳችሁ የሚያስገባ ሲስተምን መገንባት መቻል ማለት ነው። ተጠያቂነት ማለት ግን በአንጻሩ ከኪሳችሁ ገንዘብ የሚያስወጣ ማንኛውም አይነት ነገር እንደሆነ እወቁ። ቁጥር 5 ጓደኞቻችሁን ምረጡ። ዋናው ነገር እዚህ ጋር ትኩረት፣ ገንዘብ እንዲሁም አጠቃላይ ነገሮችን መቆጣጠር ችላችኋል። ነገር ግን ዝቅተኛ አስተሳሰብ ባላቸው ሰዎች የተከበባችሁ ከሆነ ከዓለም ጋር እኩል ለመራመድ ትቸገራላችሁ። ምክንያቱም ስኬት የቡድን ስፖርት ነው። ታዲያ ብዙ ሰዎች የማሸነፍ ሞራል ከሌላቸው ሰዎች ጋር ተሰልፈው ይጋጠማሉ። ስኬት በባህሪው ተላላፊ እንደሆነ ልብ በሉ። ከ4 ሚሊዮነሮች ጋር ጊዜያችሁን ካሳለፋችሁ በጊዜ ሂደት አምስተኛው ለመሆናችሁ ምንም ጥርጥር የለው። በመሆኑም 5ቱን የቅርብ ጓደኞቻችሁን ተመልከቱና የሚከተሉትን ለራሳችሁ ጠይቁ። እነዚህ ሰዎች በ5 ዓመት ውስጥ መድረስ የምትመኙት ቦታ ላይ ናቸው? ሐሳቦቻችሁን በተደጋጋሚ ይቃወማሉ ወይንስ ከእናንተ ጋር ይስማማሉ? ስኬቶቻችሁን ያደንቃሉ ወይንስ ደግሞ እናንተን ዝቅ የሚያደርጉ ቀልዶችን በተደጋጋሚ ይሰነዝራሉ? መልሳችሁ አይደለም የሚል ከሆነ የግድ ከነዚህ ሰዎች ጋር መለየት ሳይኖርባችሁ ግንኙነታችሁን በተወሰነ መልኩ ብቻ መቀነስ አስፈላጊ ነው። ጊዜ በጣም ውድ ነገር በመሆኑ የማይመጥናችሁ ቦታ ላይ መገኘታችሁን አቁሙ። አንድ ሚስጥር ልጠቁማችሁ። ከስኬታማ ሰዎች ጋር መቀራረብ የምትፈልጉ ከሆነ በቅድሚያ ያሉባቸውን ችግሮች ፈልጋችሁ አገኙና በነፃ ያንን ችግር ፍቱላቸው። ይሄ አንደኛው መንገድ ሲሆን፣ ከሁሉ በላይ ግን ከነዚህ ሰዎች ጋር ቅርበት ለመፍጠር የምትፈልጉ ከሆነ ከምታወሩት በላይ የሚናገሩትን ማዳመጥ መቻል ብልህነት ነው። በዚህ ጊዜም እምነት የሚጣልባችሁ ሰዎች መሆናችሁን በሚገባ ማስመስከር ትጀምራላችሁ። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያም ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።